በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸው በቀና ላይ ዘርጋ። መዝሙረ ዳዊት መዝሙር 35 ቁጥር 10። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸው በቀና ላይ ዘርጋ። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም በየጊዜው የሚለቀቁ መልእክቶች እንዲደርሷችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ከቁጥር 9 እስከ 12 ያለውን አነበዋለሁኝ። መዝሙር 35 በቅንፍ 36 ከቁጥር 9 እስከ 12 ያለው እንደዚህ ይላል። የሕይወት ምንጭ ካንተ ዘንድ ነውና በብርሃንህ ብርሃንን እናያለን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸው በቀና ላይ ዘርጋ። የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ፣ ወድቀዋል፣ መቆምም አይችሉም ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸው በቀና ላይ ዘርጋ። ዳዊት የእግዚአብሔርን ምሕረት የሚያውቅ ምሕረት በቶሎ ታግኘኝ እያለ የሚጸልይ ሰው ነው። የዳዊት ተስፋው የዳዊት መመኪያው የእግዚአብሔር ምሕረት እንደሆነ በሕይወት ዘመኑ ሁሉ የሆነውን እያሰበ ዕለት ዕለት የእግዚአብሔርን ምሕረት የሚያሰላስል ሰው ነው። አቤቱ ኃጢአትንስ ብትጠባበቅ በፊት ማን ይቆማል? ምሕረት ካንተ ዘንድ ነውና ይቅርታ ካንተ ዘንድ ነውና በማለት የሰው ልጅ ቆሞ የሚሄደው ወጥቶ የሚገባው ሁሉ በእግዚአብሔር ምሕረት እንደሆነ ዳዊት የእግዚአብሔርን ምሕረት ያለማቋረጥ የሚመሰክር ሰው ነው። የእግዚአብሔር ምሕረት የቸርነቱንም ብዛት ማወቅና ልብን ቀና ማድረግ እንደሚገባ ዳዊት ይናገራል። የሰው ልጅ የእግዚአብሔርን ምሕረት ጠንቅቆ ማወቅ እንዳለበት፣ ምሕረት የእግዚአብሔር ባሕርይ እንደሆነ፣ ርኅራኄውም ብቸኛ መገለጫው እንደሆነ ዳዊት ይመሰክራል። የእግዚአብሔርን ምሕረት በቀና ልብ የሚፈልጉ ያገኙታል ነው የሚለው። የእግዚአብሔር ምሕረት እንደዚሁም ጽድቁ ልባቸው በቀና ላይ እንደሆነ ዘወትር የእግዚአብሔር ምሕረት የሚዘረጋው በእንዲህ አይነት ሰዎች ላይ መሆኑን ዳዊት ይመሰክራል። አቤቱ አንተ ምሕረትህን ከኔ አታርቅ፣ ቸርነትህና እውነትህ ዘወትር ይጠብቁኝ ይላል። አቤቱ አንተ ምሕረትህን ከኔ አታርቅ፣ ቸርነትህና እውነትህ ዘወትር ይጠብቁኝ። ቸርነትህና ምሕረትህ ዘወትር ይጠብቁኝ ይላል። የእግዚአብሔር ምሕረት የእግዚአብሔር ቸርነት ከሁላችንም ጋር ይሁን። በማለዳ ምሕረትህን እንጠግባለን አለ። በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል።
ሐሴትም እናደርጋለን ብለዋል። ወገኖቼ የሰው ልጅ ትልቁ ሐሴት ለካ የእግዚአብሔር ምሕረት ከእርሱ ጋር ሲሆን ነው። ቸርነቱ ሁል ጊዜም ከእርሱ ጋር ሲሆን የሰው ልጅ በማያቋርጥ ደስታ ደስ ይለዋል። ምሕረትና ቸርነት በሕይወት የዘመን ሁሉ ይከተሉኛል ያለው ዳዊት በማለዳ ምሕረትን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። የእግዚአብሔርን ምሕረት የእግዚአብሔርን ቸርነት እያሰቡ መውጣት መግባት በእግዚአብሔር ምሕረት እንደሆነ አውቆና ይህንን አምኖ በእግዚአብሔር ቸርነት ደስ መሰኘት እንደሚገባ የሰው ልጅ ደስ የሚላቸው ደስታ ተሰምቶኛል የሚላቸው ብዙ ነገሮች አሉ። ዳዊት ግን በእርሱ ምሕረት በእርሱ ቸርነት ደስታ እንዳለ ሐሴት እንዳለ ይናገራል። የእግዚአብሔርን ምሕረት በቀና ልብ መፈለግ ቸርነቱንም ዘወትር መጠበቅ እንደሚገባ ይናገራል። ዳዊት ንጉሥ ነው። ያቆሙ የእግዚአብሔር ምሕረት እንደሆነ ግን ያምናል። ሁላችንም የምንኖረው በእግዚአብሔር ምሕረት የቆምነውም በእርሱ ቸርነት መሆኑን ማመን ይገባናል። ምሕረት ቸርነቱን ለእያንዳንዳችን እንዳበዛለን ሁላችንም የምንኖረው በምሕረቱና በቸርነቱ ብዛት እንደሆነ ዛሬም ቢሆን ለሕዝባችን ለሀገራችን ሁሉ እግዚአብሔር ምሕረቱን ያበዛ ዘንድ መጸለይ እንደሚገባ የዳዊት መዝሙር የዳዊትም ሕይወት የሚያስተምሩን ይህንን ነው። ያለ እግዚአብሔር ምሕረት የሰው ልጅ መኖር እንደማይችል ዳዊት እንደተናገረው አንተን ታምኛለሁና በማለዳ ምሕረትን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁና የሚሄድበትን መንገድ አስታውቀኝ ይላል መዝሙር 142 ቁጥር 8 ላይ። ትልቅ እምነት ትልቅ ማስተዋል ነው ወገኖቼ። አንተን ታምኛለሁና በማለዳ ምሕረትን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁና የሚሄድበትን መንገድ አስታውቀኝ አለ። የሚሄድበትን መንገድ አስታውቀኝ። መውጣት መግባትን ለእግዚአብሔር አደራ መስጠት እግዚአብሔርን ማወቅና ማመን ነው ወገኖቼ። ዕለት ዕለት የእግዚአብሔርን ምሕረት የሚጠብቅ ሰው ሁለንተናውን ለአምላኩ ለእግዚአብሔር አደራ የሰጠ ሰው ልቡንም በእርሱ ላይ ያደረገ በአምላኩ በእግዚአብሔር ላይ የሚተማመን ሰው ምሕረትን በሚያውቁ ላይ ጽድቅህንም ልባቸው በቀና ላይ ዘርጋ የተባለው ለእንደነዚህ አይነት ሰዎች ነው። ለዚህ እግዚአብሔርን ምሕረት ዕለት ዕለት ተስፋ ማድረግ በአንተ ምሕረት እኖራለሁ፣ በቸርነት ብዛት እኖራለሁ ብሎ ማመን፣ ይህንን ማሰብ የእግዚአብሔር ምሕረት ዕለት ዕለት በሕይወታችን እንዲዘረጋ ምክንያት ይሆናል ወገኖቼ። አንተ በምሕረት ብዛት ፈጽመህ አላጠፋቸውም፣ አልተውሃቸውም አለ ነህምያ ስለ ሕዝቡ በተናገረበት ስለ ሕዝቡ ችግር፣ ስለ ሕዝቡ ሰቆቃ፣ ስለ ሕዝቡ መከራ በገለጸበት በመጽሐፈ ነህምያ መጽሐፉ ላይ ስለ ኢየሩሳሌም በገለጸበት በመጽሐፉ ላይ ይህንን ተናገረ። አንተ በምሕረት ብዛት ፈጽመህ አላጠፋቸውም፣ አልተውሃቸውም አለ። የማይተወን እንዳንጠፋ ሁል ጊዜም በምሕረቱ የሚደግፈን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ነህምያ ይህንን ቃል ተናገረ። መጽሐፈ ነህምያ ምዕራፍ 9 ቁጥር 31 ላይ እንዳንጠፋ የሚያደርገን የእግዚአብሔር ምሕረት ነው። እርሱ ስለማይተወን የሰው ልጅ በራሱ በኃጢአቱ በበደሉ ልክ መኖር አይችልም ነበር። የእግዚአብሔር ምሕረት ግን እንዳንጠፋ እርሱ እንዳንተው ስለሚያደርገን ሁልጊዜም በምሕረቱ ብዛት እንኖራለን።
ዳዊትም እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ ነው ያለው። በምሕረት ብዛት ወደ ቤትህ እገባለሁ። ወደ እግዚአብሔር ቤት መግባት፣ በፊቱ ተገኝቶ ማምለክ፣ እርሱን ማመስገን የሚቻለውም የእግዚአብሔር ምሕረት ሲበዛልን ነው። በምሕረት ብዛት ወገኖቼ፣ የእግዚአብሔርን ምሕረት ማሰብ መልካም ነው። እግዚአብሔርን ማምለክ፣ እግዚአብሔርን ማመስገን፣ በፊቱ መቆም የሚቻለው ሁሉ በእግዚአብሔር ምሕረት ነው። ስለዚህ ዳዊት ምሕረቱን፣ እግዚአብሔርን የቸርነቱን ብዛት እያሰበ ባለብዙ ምሕረት የሆነውን እግዚአብሔርን ያወዳድሳል። ምሕረትን በሚያውቁህ ላይ አለ። በሚያውቁህ ላይ እግዚአብሔርን ማወቅ መልካም ነው ወገኖቼ። እግዚአብሔር አምላክ እንደሆነ ወቁ እረፉም ተብሎ በመዝሙሩ እንደተገለጸው የእግዚአብሔርን ምሕረት ማወቅ፣ በእርሱ ማረፍ እንደሚገባ ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸው በቀና ላይ ዘርጋ ነው የሚለው። ጽድቅህንም ልባቸው በቀና ላይ ዘርጋ። እግዚአብሔርን ማወቅ፣ ዕለት ዕለት እርሱን መፈለግ፣ ምሕረቱንና ቸርነቱን ማሰላሰል ተስፋ ቢስ በሚያደርግ በየጊዜው ክፉ ነገር በሚሰማበት ሁከትና ጭንቀት በሞላበት ዓለም ውስጥ በእንዲህ አይነት ክፉ ነገር ውስጥ እንኳ ሁነን እንዳንጠፋ የሚጠብቀን በምሕረቱ የሚደግፈን እግዚአብሔር መሆኑን ማወቅ፣ ቸርነቱን ማሰላሰል እንደሚገባ ዳዊት እንደተናገረው ይህንን ማሰብ፣ ምሕረት ከእርሱ እንደሆነ ማወቅ፣ ጽድቅንም ልባቸው በቀና ላይ የሚያደርግ እርሱ እንደሆነ አምኖ መቀበል ከአንድ እግዚአብሔርን ከሚያምን ሰው ይጠበቃል። ዛሬ ምሕረቱ ለእያንዳንዳችን ያስፈልገናል። ዛሬ ምሕረቱ ለሀገራችን ያስፈልጋል። ዛሬ ቸርነቱ ለሕዝባችን ያስፈልጋል። ያለ እግዚአብሔር ቸርነት፣ ያለ እግዚአብሔር ምሕረት የሰው ልጅ መኖር እንደማይችል አለሁ የሚል አይነት በራሱ ትዕቢት፣ በራሱ ማንነት ያለ የሚመስለው ማንም እንኳ ቢኖር ከእግዚአብሔር ምሕረት ውጭ ሰውን ሊያኖር የሚችል ምንም ነገር የለም። እንዲያውም የቆመ የሚመስለው እንዳይወድቅ ይጠንቀቅ ነው የተባለው። የቆምነው በእርሱ ምሕረት ነው። የምንኖረው በእርሱ ቸርነት ነው። መውጣት መግባታችን ሁሉ እርሱ ምሕረቱን ስላበዛልን ነውና ባለብዙ ምሕረት የሆነው አምላካችን እግዚአብሔር ስለነበሩን ጥቂት ደቂቃዎች ምስጋና ለእርሱ ይሁን።